ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች እንደምንላችኋል። የሰዓቱን ሰበር ዓለም አቀፍ ዜናዎችን ይዘን ቀርበናል። አሁን በደረሰን አስቸኳይ መረጃ መሰረት በቅርቡ በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ አዲስና አስፈሪ ምዕራፍ መሸጋገሩን የሚያሳዩ መረጃዎች እየወጡ ነው። ቻይና በሳውዲ አረቢያ የሚገኘውን እጅግ ግዙፍ የአየር ኃይል ስምሪት የሚያሳዩ የሳተላይት ምስሎችን ለዓለም ይፋ አድርጋለች። የቻይና እርምጃ በአሜሪካ ሚስጥራዊ ወታደራዊ እንቅስቃሴ ላይ ትልቅ ድንጋጤን የፈጠረ ሲሆን ምስሎቹም አሜሪካ በኢራን ላይ ለሚሰነዘር መጠነ ሰፊ የአየር ጥቃት የመጨረሻ ዝግጅቷን እያጠናቀቀች እንደሆነ አመላካች ነው ተብሏል። በወጡ የሳተላይት ምስሎችና ትንተና መሰረት በሳውዲ አረቢያ የሚገኘው የልዑል ሱልጣን አየር ኃይል ጣቢያ ላይ ታይቶ የማይታወቅ የጦር አውሮፕላኖች ክምችት ታይቷል። በዚህ ስልታዊ የአየር ማረፊያ ላይ ብቻ 16 የኬሲ 135 ግዙፍ የነዳጅ ጫኝ አውሮፕላኖችና 6 የኢ3 ሴንተሪ የቅድመ ማስጠንቀቂያና ቁጥጥር ስርዓት የታጠቁ አውሮፕላኖች ተሰማርተዋል ተብሏል። ወታደራዊ ተንታኞች እንደሚሉት ከሆነ ይህ ስብስብ ከ1990ዎቹ የባህረ ሰላጤው ጦርነት ወይም ገልፍ ኦፍ ዋር ወዲህ በአንድ ቦታ ላይ የታየ ትልቁና እጅግ ግዙፍ አስፈሪ የአሜሪካ አየር ኃይል ስብስብ ነው ተብሏል። በተለይም 6 የኢ3 አውሮፕላኖች በአንድ የጦር ሰፈር ውስጥ መገኘታቸው ትልቅ ትርጉም አለው። እነዚህ አውሮፕላኖች የአሜሪካ አየር ኃይል ዓይንና ጆሮ ተብለው የሚጠሩ ሲሆን በአንድ ጊዜ በመቶዎች የሚቆጠሩ የጠላት አውሮፕላኖችና ሚሳኤሎችን ለመለየት እንዲሁም የራስ የጦር አውሮፕላኖች የማዘዝ አቅም አላቸው ተብሏል። ይህን ያክል ቁጥር ያለው ዘመናዊ አውሮፕላኖች መሰማራታቸው አሜሪካ ለቀናት ወይም ለሳምንታት የሚቆይ የማያቋርጥ መጠነ ሰፊ የአየር ላይ የበላይነት ለመያዝ ማቀዷን በግልጽ ያሳያል። ከዚህ በተጨማሪ ስምሪቱ በሳውዲ አረቢያ ብቻ የተገደበ አይደለም። አሜሪካ በኳታርና በጆርዳን የሚገኙ የጦር ሰፈሮቿ ላይ ተጨማሪ የነዳጅ ጫኝ አውሮፕላኖችን፣ የተዋጊ ጀቶችና የፓትሪዮት ሚሳኤል መከላከያ ስርዓቶችን በከፍተኛ ሁኔታ እያጠናከረች እንደሆነ መረጃዎች እየወጡ ነው። የኬሲ 135 ነዳጅ ጫኝ አውሮፕላኖች በብዛት መሰማራታቸው የአሜሪካ ተዋጊ ጀቶች ከሩቅ ርቀት ተነስተው በኢራን ሰማይ ላይ ረጅም ሰዓት እየበረሩ ጥቃት እንዲፈጽሙ ለማስቻል ታስቦ የተደረገ ነው እየተባለ ነው። የቻይና የሳተላይት መረጃ መውጣት በኢራንና በአሜሪካ መካከል ያለው የቃላት ጦርነት ወደ የእውነተኛ የጦር ሜዳ ግጭት ሊቀየር እንደሚችል ዓለም አቀፍ ስጋትን ደቅኗል። ኢራን በበኩሏ ማንኛውም አይነት ጥቃት ለመመከት ዝግጁ መሆኗን እየገለጸች ቢሆንም በጄኔቫ ከተማ ለቀናት ሲካሄድ የቆየውና ዓለም በጉጉት ሲጠብቀው የነበረው በኢራንና በአሜሪካ መካከል ያለው የኒኩሌር ድርድር እስካሁን ከታዩት ሁሉ እጅግ ጠንካራውና አስቸጋሪው ተብሎ ቢገለጽም ያለምንም ተጨባጭ ውጤት ተጠናቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቼ እንደገለጹት በቴክኒክ ጉዳዮች ላይ ከፍተኛ መሻሻል ቢታይም ዋናው የፖለቲካ መግባባት ግን አሁንም አልተደረሰም ብለዋል። ለዚህ ደግሞ ዋነኛው ምክንያት የፕሬዝዳንት ዶናልድ ትራምፕ የማያወላውል አቋም ነው። ትራምፕ በቅርቡ በሰጡት የሀገሪቱ ሁኔታ መግለጫ ላይ ኢራን ስምምነት ለማድረግ ብትፈልግም እሳቸው መስማት የሚፈልጉትን ሚስጥራዊ ቃላት ግን እስካሁን አልተናገረችም ብለዋል። እነዚህ ቃላትና ኢራናውያን መቼም ቢሆን የኒኩሌር መሳሪያ አንታጠቅም የሚሉ ናቸው። ኦማን በሁለቱ ሀገራት መካከል እንደ ድልድይ በመሆን ሽምግልናዋን የቀጠለች ሲሆን ቀጣውና ወሳኙ ድርድር በሚቀጥሉት ሳምንት በሼና እንደሚካሄድ ተገልጿል። የኦማን የውጭ ጉዳይ ሚኒስትር በዋሽንግተን ዲሲ ከምክትል ፕሬዝዳንት ጄዲ ቫንስ ጋር ተገናኝተው በሚወያዩበት በዚህ ወቅት በዲፕሎማሲውና በወታደራዊ እርምጃው መካከል ያለው መስመር እጅግ እየጠበበ መጥቷል። ዲፕሎማሲው በሼናና በጄኔቫ አዳራሾች ውስጥ እየተንገታገተ ባለበት በዚህ ወቅት በፔንታጎን ወታደራዊ ዕቅድ በፍጥነት እየወጡ ነው። ፕሬዝዳንት ትራምፕ በኢራን ላይ ሊወሰዱ ስለሚችሉ ወታደራዊ እርምጃዎች ከከፍተኛ የጦር አዛዦች ዝርዝር መግለጫ ተሰጥቷቸዋል። የባህር ኃይል አድሚራል ብራንድ ኩፐር እና የጦር ኃይል ጠቅላይ አዛዥ ጀነራል ዳን ኬይን ለትራምፕ ያቀረቡት ዕቅድ በኢራን ላይ የሚሰነዘሩ ጥቃቶች እንዴት መጀመር እንዳለባቸው የሚያሳዩ ነው። እዚህ ጋር ነው እንግዲህ ታክስ ፎርስ ስኮርፒዮን የሚል ስም ጎልቶ የሚወጣው። አሜሪካ በታሪኳ ለመጀመሪያ ጊዜ አጥፍቶ ጠፊ ወይም
ካሚካዜ ድሮኖችን የያዘ ልዩ ክፍል አቋቁማለች። የሚገርመው ነገር እነዚህ ድሮኖች የተሰሩት የራሷን የኢራንን ሻሂድ 136 ድሮኖች ቴክኖሎጂ በመገልበጥ ነው። እያንዳንዳቸው $35,000 ብቻ የሚያወጡት እነዚህ ድሮኖች በአንድ ጊዜ በብዛት በመተኮስ የኢራንን የራዳር መከላከያዎችን በማውደምና ሚሳኤሎችን ማስወንጨፊያዎችን በማጥቃት ለሰው አልባ አውሮፕላኖችና ለቦምብ ጣይ ጀቶች መንገድ የመጥረግ ተልዕኮ ተሰጥቷቸዋል ተብሏል። እነዚህ ድሮኖች በጭነት መኪናዎች ላይ ተጭነው በማንኛውም ቦታ ሊንቀሳቀሱ የሚችሉ በመሆናቸው አሜሪካ በኢራን ላይ የምትሰነዝረው ጥቃት ዝቅተኛ፣ ስጋት ግን ከፍተኛ ውድመት ያለው እንዲሆን ታስቦ የተዘጋጀ ነው። ይህ በእንዲህ እንዳለ በኢራን ምስራቃዊ ድንበር ላይ ሌላ አደገኛ ቀውስ ተቀስቅሷል። በፓኪስታንና በአፍጋኒስታን መካከል ያለው ውጥረት ወደ ሙሉ ጦርነት ተቀይሯል። ፓኪስታን በካቡል በካንዳሃርና በፓክቲያ ግዛቶች ላይ ባደረሰችው ከባድ የአየር ድብደባ 133 የአፍጋን ወታደሮች መገደላቸውና ከ200 በላይ መቁሰላቸው ተገልጿል። በተጨማሪም 80 የሚሆኑ ታንኮችና የታጠቁ ተሽከርካሪዎች መውደማቸው ተነግሯል። ፓኪስታን ይህን እርምጃ የወሰደችው ቴህሪክ ኢ-ታሊባን ፓኪስታን የተሰኘ ታጣቂ ቡድን በአፍጋኒስታን መሸሸጊያ አግኝቷል በሚል ነው። አፍጋኒስታንም በበኩሏ የአጸፋ ጥቃት መፈጸሟን ገልጻለች። በዚህ አስቸጋሪ ወቅት ኢራን በአሜሪካ የጥቃት ስጋት ውስጥ ብትሆንም በጎረቤቶቿ መካከል እርቅ ለማድረግ ጥረት እያደረገች ነው። የኢራኑ ውጭ ጉዳይ ሚኒስትር አባስ አራቅቺ የፋርስ ገጣሚ የሆነውን የሳውዲ ሺራዚን ግጥም በመጥቀስ የአዳም ልጆች የአንድ አካል ብልሆች ናቸው በሚል በሁለቱ ሀገራት የሰላም ጥሪ አቅርበዋል። የኢራን እርምጃ በክልሉ ያለውን ተጽዕኖ ለማሳየትና የሙስሊሙን ዓለም አንድነት ለመጠበቅ የምታደርገው ጥረት ተደርጎ ተወስዷል። ዓለማችን አሁን ያለችበት ሁኔታ እጅግ አሳሳቢ ነው። በአንድ በኩል በቻይና የሚደረገው የኒኩሌር ድርድር ለሰላም የመጨረሻው ተስፋ ሆኖ ሳለ፣ በሌላ በኩል የአሜሪካ ካሚካዝ ድሮኖች በፋርስ ባህረ ሰላጤ ላይ ለጥቃት ተዘጋጅተዋል። የፓኪስታንና አፍጋኒስታን ግጭት ደግሞ ቀጠናውን የበለጠ ሊያተራምሰው ይችላል የሚል ስጋት ፈጥሯል። ፕሬዚዳንት ዶናልድ ትራምፕ የመጨረሻ ቃል ለመስማት እየጠበቁ ነው። ኢራን ግን እስካሁን ያንን ቃል አልተናገረችም። በሚቀጥሉት ሳምንት በቻይና የሚደረገው ስብሰባ የሰላም መንገድ ይከፍታል ወይስ ታክስ ፎርስ ስኮርፒዮን ወደ ኢራን ሰማይ ይተኮሳል? ይህንን በቅርብ የምንከታተል ይሆናል። ይህን መሰል ሰበርና ጥልቅ መረጃዎችን እንዲደርሰው ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኖ ሀሳቡን ደግሞ በኮሜንት መስጫው ላይ ያስፍሩልን። ጤና ይስጥልን። የኢራን እስላማዊ አብዮታዊ ዘበኛ የምድር ጦር በደቡባዊ የሀገሪቱ ክፍሎችና ስትራቴጂካዊ በሆኑት የፋርስ ባህረ ሰላጤ ደሴቶች ላይ እጅግ ሰፊና ዘመናዊ የጦር መሳሪያ የታዩበት ወታደራዊ ልምምድ አካሂደዋል። የተቀናጀ የተኩስ ኃይል የተሰኘ ልምምድ ኢራን ማንኛውም የውጭ ጥቃት ለመመከት ያላትን ዝግጁነት ለዓለም ያሳየችበት አጋጣሚ ሆኗል። በተለይም ከአሜሪካ ጋር ያለው ግንኙነት በከፍተኛ ሁኔታ በሻከረበት በዚህ ወቅት ይህ ልምምድ መካሄዱ በቀጠናው ላይ የጦርነት ደመና እንዲያንዣብብ አድርጎታል። በዚህ መጠነ ሰፊ ወታደራዊ እንቅስቃሴ የኢራን አብዮታዊ ዘበኛ አዳዲስ የጦር ሜዳ ቴክኖሎጂዎችንና ባለብዙ እንከን የተኩስ ስርዓቶችን በተግባር ሞክረዋል። በልምምዱ ላይ የረጅም ርቀት ሚሳኤሎች፣ በዘመናዊ ቴክኖሎጂ የታገዙ ድሮኖችና የተራቀቁ የኤሌክትሮኒክስ ጦርነት መሳሪያ በስራ ላይ ውለዋል። የኢራን ወታደራዊ አዛዦች እንደገለጹት ልምምዱ በዋናነት ያተኮረው የሀገሪቱን የባህር ዳርቻዎችና በፋርስ ባህረ ሰላጤ ላይ ያሉ ቁልፍ ደሴቶችን ከአየር እና ከባህር ለሚሰነዘሩ ጥቃቶች የማይበገር ለማድረግ እንደሆነ ተናግረዋል። በልምምድ ወቅት የታዩት የተቀናጀ የተኩስ አቁም በየሴኮንድ ውስጥ በርካታ ኢላማዎችን በአንድ ጊዜ የማውደም ብቃት እንዳለው ተናግረዋል። ይህ ወታደራዊ ትርኢት የቀረበው አሜሪካ በቀጠናው ያላትን ወታደራዊ መገኘት በከፍተኛ ሁኔታ በጨመረችበት ወቅት ነው። በተለይም የዓለማችን ግዙፍ የአውሮፕላን ተሸካሚ መርከብ የሆነችው ዩኤስኤስ ጀነራል አርፎርድ በቅርብ ርቀት ላይ መገኘቷ ለኢራን ትልቅ ስጋት ሆኗል። ኢራን ይህንን ልምምድ በማካሄድ በቀጠናው የሚገኙ የአሜሪካ ጦር ሰፈሮችና የጦር መርከቦችን በሙሉ በኢራን ሚሳኤል ኢላማ ውስጥ መሆናቸውን የሚጠቁሙ ጠንካራ መልእክቶችን ለዋሽንግተን እያስተላለፈች ነው። የኢራን ባለስልጣናት ለማንኛውም ትንኮሳ የሚሰጠው ምላሽ ፈጣንና አውዳሚ ይሆናል ሲሉ ዝተዋል። በአሁኑ ወቅት በፋርስ ባህረ ሰላጤ ላይ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። ይህ የኢራን ወታደራዊ ልምምድ የቀጠናውን የኃይል ሚዛን የሚቀይር ይሆን ወይስ አሜሪካ ለዚህ እንቅስቃሴ ተጨማሪ ወታደራዊ እርምጃ ትወስድ ይሆን?